ሰላም 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 የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በሩታና በአብርሃም መሃል እንግዲህ አዳዲስ መረጃዎች ተገኝተዋል። ዛሬም ሁልጊዜ ለእናንተ እንደምናጋራው እንግዲህ ዛሬም ማጋራችሁ ይሆናል። በተለይ ትላንትና ከቪዲዮ በኋላ አብርሃም እና ሩታ እንግዲህ በቪዲዮ እንደተገናኙ የምታስታውሱት ነው። እንግዲህ ከቪዲዮ በኋላ ምን ተፈጠረ ሚለውን ነገር እማጋራችሁ ይሆናል። ከእናንተ የሚጠበቀው ይሄንን ቪዲዮ እስከ መጨረሻው መከታተልና ሰብስክራይብ ማድረግ ብቻ ነው። እንዲሁም በተያያዘ ዜና እንግዲህ ሄርሜላና አብርሃም ተጣልተዋል። እነሱ መሃል ምን ገባ፣ ምን አይነት ጸብ ውስጥ ገቡ፣ በምን ምክንያት ገቡ የሚለውን ነገር የማጋራችሁ ይሆናል። እንግዲህ ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትርሱ። ሰብስክራይብ ያደርጋችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይሄንን ቪዲዮ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ እንደምታውቁት በትላንትናው ዕለት አብርሃምና ሩታ ተገናኝተው ከዚህ በፊት እንዳልኳችሁ አብርሃም ሩም ሊቀይር ነበረ ብያችሁ ነበረ። ያንን ምክንያት አስረድቻችኋለሁ። አብርሃም በእርግጥ ከሩታ ለመሸሽና ለመራቅ ነበረ ሩሙን የቀየረው። ነገር ግን አንዳንድ መስማማቶች ላይ ደርሰው ሩታ እንድትሄድና እንድታናገረው አድርጓል ማለት ነው። ውድ ቤተሰቦቼ ከዛ ጋር የተያያዙ ዜናዎች እንግዲህ አሉን። ይህ ምንድን ነው? ሩታ አብርሃም ጋር ሄዳ ነበረ። ከአብርሃም ጋር እንግዲህ ብዙ ክርክሮቹን ልጁን ትወስጂዋለሽ አትወስጂም የሚሉ ነገሮችን ሰጣ ገባ ውስጥ መግባታቸው የታወቀ ነው። ነገር ግን ከሌላው ጊዜ የተሻለና በትንሹም ቢሆን እነዚህ ልጆች ክርክራቸው በረድ ያለ ቀዝቀዝ ባለና በሰከነ መንገድ የተነጋገሩበት ሁኔታዎች ይታያሉ። በተለይ አብርሃም ከዚህ በፊቱ ልጁን አልሰጥሽም፣ ምንም አታመጭም፣ የፈለግሽውን አርጊ ከሚለውና ሩታን ብትሆን በራሷ መንገድ ልጁን ካልሰጠህን ሌሎች ነገሮችን አስከትላለሁ፣ የሚከተልህን አታቅም የሚሉ ዛቻዎችን ከማድረግ ይልቅ ሁለቱም በአንድ ነገር ላይ ለመስማማት ያላቸውና ትኩረት ያደረጉበት ነገር ሰላማዊ መንገድ መሆኑን ማስተዋል ችለናል ሁላችንም። ይህ ማለት እንግዲህ አብርሃም እየወሰደ ያለው እርምጃ በጣም የሰከነ ከሆነ በሩታ መንገድ ያለውም ነገር የተሻለ እንደሚሆንና እሱ የሚያሳያት ፖዚቲቭ ነገሮች ሁሉ በእሷ ጋር ፖዚቲቭ ምላሽ ይኖረዋል። ካለበለዚያ ግን አብርሃም ከሄርሜላም ጋር ሆነ ከሌሎች ሰዎች ጋር የሚያደርገው ኔጌቲቭ ነገሮች ሩታን ወደ አልሆነ ነገር እንድታመራ ሊያደርጋት እንደሚችል ማሳያዎች ናቸው። ውድ ቤተሰቦቼ ከዚህ የተነሳ እንግዲህ በትላንትናው ዕለት ምን ተከሰተ? ቪዲዮ መጨረሻ አካባቢ እንግዲህ አብርሃም ልጁን መውሰድ እንደማትችልና ለትንሽ ጊዜ እንድታቆየው ሲነግራት ነበረ። እሷም ደግሞ እስከ ማታ እንጂ ልትታገሰው የምትችለው ከዛ በተረፈ እንግዲህ መቆየት እንደማትችልና ከ2 ሰዓት በኋላ ልጁን እንደምትወስደው ስትናገር ሰምታችኋል ብዬ አስባለሁ። ቪዲዮን ያላያችሁ እንግዲህ ሄዳችሁ የአብርሃም ቲዩብ ላይ ተከታተሉት። እንግዲህ ውድ ቤተሰቦች ከዛ በኋላ ምን ተፈጠረ? አብርሃም ልጇንም እሷንም እንግዲህ አሳምኖ ሩታ እዛው እንድትቀር አድርጓታል። ያ ማለት ምን እንደሆነ ታውቃላችሁ? እነዚህ ባልና ሚስቶች እንግዲህ ይህ መልካም ነገር ነው ለእኛ እንዲሁም የእነሱን መታረቅ ለሚፈልጉ ቤተሰቦቻቸውና የእነሱ ወዳጆች፣ አድናቂዎች ሁሉ ይሄ መልካም ነገርና መልካም ዜና ይመስለኛል። ምክንያቱ አብርሃምና ሩታ አንድ ላይ ሆኑ ወይ ደግሞ አንድ ላይ ያደሩ ማለት ሰፊ ጊዜና ሰፊ ሌላ ሰው የማይገባባቸው ከዚህ በፊት ስንል እንደነበረው በእነሱ መሀል ጣልቃ ገብነትን የማይፈጥሩ የእነሱን ሀሳብ በተለያየ ተንኮል እየመረዙ የማይበታትኑ ሰዎች አይኖሩም ማለት ነው። ውድ ቤተሰቦች ከእነዚህ ሰዎች ርቀውና ነፃ ሆነው እንግዲህ የራሳቸውን ሀሳብ እርስ በርስ ከልጃቸው ጋር የሚያሳልፉበትን አሪፍ አጋጣሚና ጊዜዎችን ሊያገኙ ችለዋል። ውድ ቤተሰቦቼ ከዚህ አንጻር እንግዲህ ሩታም ሆነች አብርሃም ምናልባት የወደፊት ህይወታቸውን የወደፊት እጣ ፈንታቸውንም ለመወሰን መልካምና ጥሩ አጋጣሚ ይሆናል። በተለይ የልዑልን ማለትም የልጃቸውን ጥሩ ነገር ለማምጣት በእነሱ መሀል ከዛሬ የነበረውን ችግራቸውንና ከዚህ በኋላ ምናልባት ወደፊት አንዳንድ ነገሮች ይከሰቱብናል፣ በእንደዚህ አይነት መንገድ ጥፋትን ሰርተናልና ይሄንን ማረም አለብን የሚሉትን ነገሮችም ተነጋግረው በራሳቸው መንገድ መፍታት የሚችሉበትን ጊዜ ያገኛሉ ብለን እናስባለን። ከዚህ አንጻር እንግዲህ እነዚህ ልጆች ዛሬ የሄዱበት መንገድ መልካም ነው። ምናልባት ሌሎች ሰዎችን ግን ላያስደስት ይችላል። በተለይ ከአብርሃምና ሩታን መለያየት የሚፈልጉ በሩታ በኩል ያሉት እንደ ወንድሞቿ እንደነ እዩ ያሉ ሰዎች ሊሆን ይችላሉ። እንዲሁም በአብርሃም በኩል ደግሞ እነ አቤል፣ እነ ሄርሜላ፣ እነ ብሩክን የመሳሰሉት ሰዎች የአብርሃምና የሩታን አንድነት የማይፈልጉ ሰዎች ብለን ብንወስዳቸው ሰዎች ይኖራሉ። ከነሱ አንጻር እንግዲህ እነዚህ ልጆች አብረው ማደር እና አብረው ጊዜ ማሳለፋቸው የሚያስደስት ነገር አይመስልም። ይህንን ነገር ያነሳሁላችሁ ውድ ቤተሰቦች እንግዲህ በተያያዘ ዜና ሄርሜላና አብርሃም ተጣልተዋል። ሄርሜላ እንግዲህ ትናንትና አብርሃም በጣም ብዙ ነገሮች ሲላት እንደነበረ ተመልክታችኋል። አብርሃም በዚህ ደረጃ ለምን ለሄርሜላ እንደዚህ አይነት ነገሮችን መንገር ፈለገ? አቤልንም ሆነ ሄርሜላ ቅርብ ጓደኞቹ ከሆኑና የእውነት ከእሷ ጋር ምንም አይነት አቴንሽን ወይ ደግሞ ኢንቴንሽን ከሌለው ምንም አይነት
ፍላጎት ከሌለው በዚህ ደረጃ ለምን ለሄርሜላ መዋሸት አስፈልገው? ሩታ ከመጣች በኋላ ምን ሊከሰት ይችላል? ምን ሊሆን ይችላል? አብርሃም ምን እንዳሰበ ለእኛ በቪዲዮ መጀመሪያ አካባቢ ሲናገር ነበረ። ሰምታችሁት እናስተውላችሁ ከሆነ አብርሃም ምን ይል ነበረ? ልጁን እንድታቆይልኝ ሩታን እጠይቃታለሁ፣ እንዲሁም እምቢ ካለችኝ እና የምታስቸግርኝ ከሆነ ለዛሬ ብቻ እሷም እዚህ እንድታደር እጠይቃለሁ ሲል ነበረ። ነገር ግን አብርሃም ያደረገው ነገር እነ ሄርሜላ ከመጡ በኋላና ከነ ሄርሜላ ጋር ትንሽ ሰዓታቶችን በሚያሳልፍበት ጊዜ አሁን ሩታ ስለምትመጣ ሌላ ነገር እንዳይፈጠር እናንተ ብትሄዱ ይሻላል ብሎ እነሱ እንዲሄዱ ማድረጉ የሚታወስ ነው። ከዚህ አንጻር እንግዲህ አብርሃም ሄርሜላ ጠይቀው ነበረ። ሩታ ለምንድን ነው የምትመጣው? ትቆያለች? ታመሻለች? ስንት ሰዓት ነው የምትመጣው? ስንት ሰዓት የምትሄዱ? የሚሉት ነገሮች እንግዲህ የሩታ መምጣት ለሄርሜላ የሆነ ያልተዋጠላትና ደስ ያላላት ነገር እንደሌለ የሚያሳይ ነው። ከዚህ የተነሳ ነው እንግዲህ አብርሃም ግግም ብሎ ሄርሜላ ሩታ የምትመጣው ልጇን ለማየትና ልጁን ለመውሰድ ነው ሲል ድፍን ያለ ውሸትን ዋሽቷታል። እንዲሁም በተጨማሪ ታድራለች ወይስ እንዴት ነው ቆይቷ ብላ በጠየቀችው ሁኔታ አይ አታድርም፣ ነገር ግን ልጁን አይታ ቆይታ እንድትሄድ ልጁ እንዲያድር እጠይቃታለሁ፣ ልዑል ከኔ ጋር እንዲቆይ አንድ ቀን ፍቃድ እንድትሰጠኝ እጠይቃታለሁ ሲል አስተውላችኋል ብዬ አስባለሁ። ይሄንንም ውድ ቤተሰቦች እንግዲህ ከዚህ አንጻር አብርሃም ለምን ሄርሜላን በዚህ ደረጃ ሊዋሻት ፈለገ? ሄርሜላ ምናልባት ስሜቷ እንዳይጎዳ ብሎ አስቦ ነው ወይስ ሄርሜላ ይህንን ነገር ካወቀችና ሩታ እዛ እንደምታድር ከሰማች በዚህ ደረጃ ሊፈጠር ይችላል ብሎ ያሰበው ችግር አለ? ውድ ቤተሰቦች ከዚህ አንጻር እንግዲህ ሄርሜላ እነዚህ ልጆች አግኝታቸው ይህንን ነገር ስላወቀችባቸው በጣም ከባድ ጸብ ተከስቷል በእነዚህ ሁለት ልጆች መሀል ማለት ነው። ሄርሜላ ይህንን ነገር አልጠበቀችም። በዚህ ደረጃ እኔን ስትዋሸኝ የነበረው ለዚህ ነው ወይ? ከሩታ ጋር ለማደር አስበክ እኔን የገፋኸኝ በዚህ ነው? እማትወደኝና የማትፈልገኝ ከሆነ መጀመሪያውኑ ከሚስቴ ጋር መመለስ እፈልጋለሁ ብለህ ሌሎች ፍላጎቶችን ለእኔ ማሳየት አይጠበቅብህም ነበረ። ነገር ግን አንተ ሁለታችንንም በዚህ ደረጃ የምታደርጋቸው ነገሮች እያለች እንግዲህ ሄርሜላ ብሶቷን ለአብርሃም ስገልጽለት ተደምጣለች። ውድ ቤተሰቦች የመረጃ ምንጮቻችን እንዳጋሩን እንግዲህ በሁለቱ ልጆች መሀል በጣም ከባድና ክፉኛ የሆነ ጸብ እንደተነሳ ተናግረዋል። ምናልባት ሄርሜላ ለአብርሃም ያላት ፍላጎት ወይም ደግሞ ለአብርሃም ያላት እምነት እንግዲህ ከዚህ በፊት ይቅርታ እንደጠየቃት ምናል ተሸርሽሮ ከተመለሰች እንጂ በጣም እንዳዘነችና እንደተከፋችበት ተናግሯል። በተለይ ሄርሜላ አብርሃምን ሰርፕራይዝ ለማድረግ ብላ ቤት ለመግዛት ሁላ ሄዳ ለሱ እንግዲህ ይህንን ነገሮች ፕሮሰስ እያደረገች ያለችበት ሁኔታ ይህንን ቤት ለቆ ከሩምና ከሆቴል ጉዞ ወደ እሷ እንዲቀርብ የማታደርገው ጥረት እንደሌለ ሁላችንም የምናውቀው ነው። ከዚህ አንጻር እንግዲህ አብርሃም ከሩታ ጋር የሚፈጽሙት ነገሮች ከሚስቱ ጋር ቢሆንም ነገር ግን ይሄ ነገር ለሄርሜላ ስሜት የማይሰጥና መልካም ያልሆነ ዜናና አጋጣሚ እንደሆነ የምንረዳው ነገር ነው። ውድ ቤተሰቦቼ እናንተ ሀሳብና አስተያየታችሁን በዚህ ዙሪያ እስቲ አስቀምጡልኝ። አብርሃም በዚህ ደረጃ የሰራው ስህተት ነው ወይስ ትክክለኛ ነገር ሩታን አምጥቶ እዛ እንድታድር ማድረጉ ከዛ ሄርሜላ ማግኘቷና ይህንን ነገር እንግዲህ ሄርሜላ ሊያስከፋ ይገባል ላይገባ የሚለውን ነገር ፍርዱን ለእናንተ ለቤተሰቦቻችን ትተናል። ምክንያቱም በእነዚህ ልጆች ፍቅር መሀል የትኛው ትክክል የትኛው መጥፎ እንደሆነ ሁሉም በራሱ መንገድ ቢወስን ይሻላል ብለን እናስባለን። እንግዲህ ውድ ቤተሰቦች ዛሬ የያዝኩላችሁ መረጃዎች እነዚህን ይመስሉ ነበረ። ነገ ከነገ ወዲያ እንግዲህ አዲስ መረጃዎች የሚወጡ ከሆነ አነፍንፌ የምነግራችሁ ይሆናል። የሩታና የአብርሃም ሕይወት ምናልባት በእነዚህ ልጆች ንግግርና ትናንትና በተፈጠሩት ነገሮች ሩታና አብርሃም ተነጋግረው ወደ ጥሩ ነገር ይመለሱ ይሆን የሚሉ ነገሮችም ስላሉ በእነዚህ ዙሪያ እንግዲህ አዲስ የሚፈጠር መረጃ ካለ ለእናንተ ማጋራቴን እንደ ወትሮ አልዘነጋም። እናንተ ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብና አስተያየታችሁን ድጋፋችሁን ኮመንት ላይ አስቀምጡልን። መልካም ጊዜ ይሁንላችሁ።